ጉራጌ ሀገር ስትሄድ ጎጎት የሚባል ይወዳደራል፣ ኢዜማ ይወዳደራል፣ ብልጽግና ይወዳደራል። ኦሮሚያ ግን ይሄ የለም። ሶማሌ ክልል ከሄዳችሁ ሶገዲድና ምናምን የሚባሉ የሆነ ሁለት ፓርቲዎች ይወዳደራሉ። አፋርን ብትሄዱ እንደዚህ ነው። ቤኒሻንጉልን ብትሄዱ እንደዚህ ነው። ኦሮሚያ ግን የሚወዳደር ሌላ ፓርቲ የለም። ከዛስ እኛ ለአንድነትና ለኢትዮጵያ ስለምናስብ አንድነትና ኢትዮጵያን የማይፈልጉትን ሰዎች ገፋን እያላችሁ በፓርቲ ስብሰባ ላይ ታወራላችሁ። ወደ ዋናው ቦታ ሲመጣ ኢትዮጵያ የት አለች እያልኩ ነው የምጠይቃችሁ። እኔ ኢትዮጵያ የት ነው ያለችው? አዲስ አበባ ከሌለች የኢትዮጵያ መገለጫ የሆነች ከተማ፣ ድሬዳዋ ከሌለች የኢትዮጵያ መገለጫ የሆነ ከተማ የት ነው ያለው? በጉልበት ድሬዳዋን የቀማኸው ሶማሌ መገንጠል ቢጠይቅ ነገ ለምን ይገርመሃል? ጅጅጋ ዳርፉ ጅጅጋ፣ ጎዴ፣ ቀላፎ፣ ቀብሪ ዳሃር እንገነጠላለን ቢሉ ምንድነው ምክንያት? በምን ትይዛቸዋለህ? አፋር እገነጠላለሁ ቢል በምን ትይዘዋለህ? ምን ጋራ ነገር አላችሁ? ትግራይ እገነጠላለሁ ቢል በምን ትይዘዋለህ? ምን የጋራ ነገር አለን ብለህ ልታወራ ነው? አንድ ለዘመናት የተገነባ ከተማ የፌዴራል መንግስቱ መቀመጫ የነበረው አዲስ አበባ፣ በረራ፣ ፍንፍኔ የኔ ብቻ ነው ካልክ ምንድነው የጋራ ነገር ያለን? የጋራ ነገራችን ምንድነው? ኢትዮጵያ የት ነው? ኢትዮጵያ show me please. Where is Ethiopia? Is that a dream? Is that illusion? Is that history? Where is Ethiopia right now? አሁን ኢትዮጵያ ምንድን ነው? ኢትዮጵያ ማን ነው? ኢትዮጵያ የት ነው? እባካችሁ ይሄን የሚያስረዳኝ ሰው ብቻ ነው የምፈልገው። አንድ የነበረው ቦታ ኢትዮጵያ የሚባል በከፍተኛ ደረጃ የነበረው አዲስ አበባ ነው። ከዛ ቀጥሎ ድሬዳዋ ሊሆን ይችላል። በህዝብ ስብጥር ቢሆን ኖሮ አዳማም ቢሾፍቱም ኢትዮጵያ ነው። በህዝብ ስብጥር ቢሆን ኖሮ ጅማም ኢትዮጵያ ነው። የት ነው ኢትዮጵያ? ኢትዮጵያ ብለን ስናወራ የት ነው ነጥብ ቦታው? አዲስ አበባ ከሌለ እንዴት የኢትዮጵያ መንግስት ትባላላችሁ እናንተ? የዲሞክራቲካል ሪፐብሊካል ምናምን ገቨርንመንት ኦፍ ኢትዮጵያ እንዴ? ዌር ኢዝ ኢትዮጵያ? ኢትዮጵያ የት ነው ያለው? ኢትዮጵያ የሚባለው ነገር ለማሳየት ምልክት የሚሆን ነገር ምን አለ? ምን ቀረ? ስለዚህ ኦነግን የምታሳድዱት ኦፌኮ እንኳን በኢትዮጵያ አንድነት ችግር ያለበት አይመስለኝም። የፌዴራል ኦሮሞ የፌዴራል መብቱ ይከበርለት የሚል ነው የሚመስለኝ ብዙ ዓመት እንደተከታተልኩት። እናንተ ከህወሓት ወይም ደግሞ ከኦነግ በምን ትሻላላችሁ? ህወሓት ኢህአዴግ ሲሆን የኢትዮጵያ ነው። ህወሓት ሲሆን የትግራይ ነው። ለምንድነው ስለ ፋኖ ስለ ብአዴን ምናምን አታነሳም ምናምን ልትሉኝ ትችላላችሁ። ሰው ተቆጥቶ የሚናገረውና የልቡ ነገር አንድ አይደለም። የአማራ ህዝብ በኢትዮጵያ ችግር ያለበት አይመስለኝም። የፈለገ አይነት እብድ መንግስት ቢመጣ አማራ ኢትዮጵያዊ ነኝ አይደለሁም አይልም። ጉራጌ ኢትዮጵያዊ አይደለሁም አይልም። አይ ቲንክ ሶ አፋር
አይደለሁም አይልም። ደቡብ አይልም። የሸዋ ሰው ኢትዮጵያዊ አይደለሁም አይልም። የሸዋ ሰው ስል ኦሮሞ፣ ሌላውን ብሔር ይመለከታል። እኔ ኢትዮጵያ የሚያሳየኝ ሰው የናፈቀኝ እኔ እኮ አሁን እኔ ኢትዮጵያ የምትባል አገር እኔ ስወለድ ነበረች። አሁን አለች ወይ ነው? አሁን አለች ኢትዮጵያ? ካለች የት ነው ያለችው? ኦኬ ስሟ ተቀይሮ ኦሮሚያ ሆነ። ይሄም ነው አስረዱና፣ አስረዱን። ኦሮሚያ ሆናለች ኢትዮጵያ በሉና። አዲስ አበባ እኮ ኦሮሚያ ውስጥ እንዳሉት እንደ አንድ ሜዳ ቦታዎች ነው የሚሆነው። አዲስ አበባ እንደ አንድ ባሌ ውስጥ እንዳለ ገጠር ከተማ፣ አርሲ ውስጥ እንዳለ ገጠር ከተማ፣ ወለጋ ውስጥ እንዳለ ገጠር ከተማ፣ ሸዋ ውስጥ እንዳለ ገጠር ከተማ አስቡት። ሰው ነው ያሳደገው። የብሶ ትብብር ነው ከተማ ያደረገው። ከተማ ሲሆንና ሲደራጅ የኔ ነው ይባላል እንዴ? የኛ ነው እና የኔ ነው ይለያያል። ኮምፕሊትሊ ዲፍረንት። አንድ ማወቅ ያለባችሁ እውነተኛ ታሪክ ልንገራችሁ። የኦሮሞ ሕዝብ ኑሮን በቀላሉ መኖር የሚችል ሕዝብ ነው። ያርሳል፣ ከብት ያረባል፣ ወተት ይጠጣል፣ እንጀራ ይበላል፣ ዳቦ ይበላል። ከሌላው ኢትዮጵያ ለየት ባለ መንገድ የተደራጀ ኑሮ የሚኖር ሕዝብ ነው። ብዙ ስትራግል የለበትም ለመኖር። እኔ የኦሮሚያ ውስጥ ብዙ ቦታ ተንቀሳቅሻለሁ። የሆነ ገበሬ ቤት ሄደን ምሳ ሰዓት ላይ ራብን ካልን እንጀራ፣ እርጎ፣ ጠላ፣ ድፎ ዳቦ አተናነቅ። የትኛውም ኦሮሚያ ውስጥ ነው። እኔ ብዙ ቦታ ሄጃለሁ ኦሮሚያ፣ ምክንያቱም የጸጥታ ሰራተኛ ነበርኩ። በጣም የዋህ አፍቃሪ፣ አንድ ቀን እንኳን አይቶት ለማያውቅ ሰው ልቡ የሚራራ ህዝብ ነው። ይሄ ብልጽግና ካድሬ፣ ይሄ አጨብጫቢ ከየት ነው የመጣው? ከዛፍ ላይ ነው የተገነጠሉት። ኦሮሞ እንደዚህ አያስብም። ኦሮሞ ከተጣላ ይጣላል፣ ከወደደ ይወድሃል እኮ። ለትንሽ መሬት ብሎ እኮ አንድ ቋጠሮ ሳር ለማይታጨድበት ቦታ እኮ ከወንድሙ ጋር የሚጋደል ህዝብ ነው። ባዕድ የሆነ ሰው በሬውን ወስዶ ሲያርስበት ዝም የሚል ሰው ነው። ይሄ ሞኝነት እኮ አይደለም፣ ቅንነት ነው። እኔ ደግሞ በደንብ አውቃለሁ የኦሮሞ ስነ ልቦና በጣም ነው ማቀው። ምን መሰላችሁ? ዙሪያዬ በጣም በኦሮሞ ማህበረሰብ የተከበበ ነው። የግል ህይወቴ ራሱ ምን አይነት ፖለቲካ ነው እየተሰራ ያለው? ይሄ ህዝቡ ፍላጎት ነው ወይ? እንዴ ኦሮሞ ለምን ሀገር አስተዳደረ፣ ሀገር ለምን ገዛ ያለ የለም ብለን አናውቅም፣ ልንልም አንችልም። አፍ የለንም ለዚህ። በትክክል አስተዳድሩ። የምታወጡት ህግ ለሁሉም የሚጠቅም ይሁን። አንዱን የሚጨቁን፣ አንዱን የሚያስለቅስ፣ አንዱን የሚያስቅ መሆን የለበትም። የተጨቆነው ይታገላል፣ ያለቀሰው እልክ ይዘዋል ነው እያልናችሁ ያለ ነው። ለሁላችንም የሚሆን አገር እንገንባ ነው እያልን ያለ ነው። መሪነቱ አያጨቃጭቅም። እናንተ ብትመሩት እኛ ምንም ችግር የለብንም። እንዴት ነው የምታስቡት? እንዴት ለአፈ ታሪኮች የራሳችሁን አሳልፋችሁ ትሰጣላችሁ? ይባል ስለነበሩ ነገሮች እኮ ማረጋገጫ እየሰጣችሁ ነው። በቃል ይባል ነበረ፣ አያቶቻችን ይሉ ነበር። አዲስ አበባ የኦሮሞ ነው ካልክ ኦሮሞ ከየት መጣ የሚል ጥያቄ ታነሳለህ። በታሪክ ከሆነ የት ነበር? ኦሮሞ ኢትዮጵያዊ አይደለም እያልኩ አይደለም።
ዋና ነው ኢትዮጵያ ውስጥ እንደ ማንኛውም ብሔረሰብ ነው። እንዴ የሆነ ነገር ላሽ በአራዳ ቋንቋ ላሽ ብለው በቃ ምናምን የሚባል አለ። በቃ የሆነ ሰው በጣም አክርሮ ውሸትን እውነት ሲያደርግ በቃ ተወው፣ በቃ ከእሱ ጋር ከምትጣላ ተወው፣ በቃ እለፈው፣ በቃ እንደማለት ነው። ደጋግማችሁ የምታወሩትን ውሸት ያመንን መስሏችሁ ነው? አይደለም። አኖት አግሪ ቶለሬት እያደረግን ነው። እንደዚህ የሚያስቡ ሰዎች አሉ፣ በጊዜ ብዛት ይረዱታል ብለን እንደዚህ የምትሉ ሰዎች ደግሞ በማህበረሰብ ውስጥ ያልነበራችሁ ናቸው። ኦሮሞ ልትሆኑ ትችላላችሁ፣ ግን ህዝቡ እንዴት ተቀላቅለው እንደኖረ ማታውቁ ናቸው። የሆነ ጠረፍ ላይ ነበራችሁ። እናንተን የሚመስል ጎሳ ብቻ ነበረ። ከኦሮሞም ደግሞ የራሳችሁን አካባቢ ብቻ የምትቀበሉ ናቸው። ለአርሲ ሌላ ስም ትሰጡታል፣ ለባሌ ሌላ ስም ትሰጡታላችሁ፣ ለጅማው ሌላ ስም ትሰጡታላችሁ፣ ለሸዋው ሌላ ስም ትሰጡታላችሁ። አሁን ሌላ ሰው ስላለ አንድ ላይ የሆናችሁ መሰላችሁ። ሌላው ገለል ሲልን ፍጭቱ፣ ይሄ ጸበኝነት፣ ይሄ አልጠግባይነት በወንድማማች መሃል። ወንድማማቾች ለምንድን ነው በውርስ የሚጣሉት እንዴ? ፍርድ ቤት የሚሄዱት የሚጋደሉት ለምንድን ነው? አለመቻቻል እኮ ነው። አዲስ አበባ የሁላችንም ነው። የኦሮሞም ነው፣ የአማራም ነው፣ የሌሎች የ84 ብሔር ብሔረሰቦችም ነው። የአዲስ አበባ የኦሮሞም የፌዴራል መንግስቱም መቀመጫ ነው የሚል ህግ ካጸደቃችሁ ህገ መንግስት ነው ብለን አንቀበለውም። ያን ህገ መንግስት የራስን እድል በራስ መገንጠል የሚለውን ሰርዛችሁ ሊሆን ይችላል። ከሱ ያኛው ይሻላል። የራስን እድል በራስ መገንጠል መወሰን የሚለው ከዚህ አዲስ አበባ የኦሮሚያም ነው የፌዴራልም ነው የሚለው አደገኛ ነው። የበለጠ ፈንጂ ነው። ለመዋጋት የሚያበቃ ነው። የፖለቲካ ኢሹ የሌላቸው ኮዝ የሌላቸውን ህዝቦች ሁሉ የሚያሳትፍ ነው። የጠላቴ ጠላት ወዳጄ ነው ወደሚል ፕሪንሲፕል ነው የምትወስዱን። እኛ ነን ተሸክመን አዲስ አበባን ያቀናናት። ጉራጌዎች እየናቃችሁን እያዋረዳችሁን፣ ኩሊ እያላችሁን፣ ሊስትሮ እያላችሁን፣ ጭሎ እያላችሁን፣ ቀንበላ እያላችሁን አፈርግጠን ነው ያሳደግናት። ትውልዳችን ዋጋ ከፍለዋል ለአዲስ አበባ ለልማት ለእድገት። ገንዘብ ስናፈራ ገንዘባችንን ይዘን ወደ ትውልድ ሀገራችን አልሄድንም። አገራችን ነው ብለን ስላልን እዛው አፍስሰነዋል። ፎቅ ያልነበረባት ከተማ ላይ ፎቅ ሰርተናል። ልማት ያልነበረባት ከተማ ላይ ልማት ሰርተናል። አንድም ጊዜ የፖለቲካ ስልጣን ሳንይዝ፣ አንድም ጊዜ ጨቋኝ ሆነን ሳንገኝ፣ ሁሉም እየናቀን እየሰደበን እየተፋብን፣ በዱቤ የሰጠናችሁንን ለስላሳ እቤታችሁ ሄደን ጠርሙሱን እየወሰድን፣ ገንዘቡን ሳትከፍሉን ጠርሙሱን እየወሰድን፣ ጠርሙሱን ሸርፋችሁ እያለ ተሸረፈ ለማለት ከእናንተ ጋር ላለመጣራት እየከሰርን ያለማናት ከተማ ነች። አባቴ ምድር ባቡር የሚባለው አካባቢ ሲሰራ ለሳኝ ነበረ፣ ጠራቢም ነበረ፣ ግንበኛም ነበረ። ከዛ በኋላ ነው ነጋዴ የሆነው። አጎቶቼ ጠቅላላ በዛ ስራ ተሳትፈዋል። አያቴ በአዲስ አበባ በተሰሩ አስፋልቶች ውስጥ እጁን ያላስገባበት የለም። ካቦ ነበርኩ ብሏል። እኔ ነኝ ያነሰ አስተዋጽኦ ያለኝ በአዲስ አበባ ላይ። ብራዘር አሁን እንኳን በዚህ እድሜ ተሸከም ብትለኝ ለመሸከም ማላፍር ሰው ነኝ። ጫማ ጥረግ ብትለኝ ለመጥረግ ማላፍር ሰው ነኝ። ሰው ቤት ተላላክ ብትለኝ ለመላላክ ማላፍር ሰው ነኝ። የሆነ ሰውን አክብረው ስገድለት ኮንበስ በልለት ብትለኝ ላረግ የምችል ሰው ነኝ። አዲስ አበባ ግን ያንተ አይደለም ልትለኝ አትችልም። አንተን አዲስ አበባን አታውቃትም፣ አላየሃትም፣ አልጎበኛሃትም፣ አልረገጥካትም።
በስም ነው የምታውቃት። አከንባታል፣ እኛ ተቸግረንባታል፣ በረንዳ አድረንባታል፣ ተጎሳቅሎንባታል፣ ሰውም ሆነንባታል። ምጥል ከተማ አይደለችም፣ እናት ነች አዲስ አበባ። አዲስ አበባ የለፋላትን የምታውቅ ከተማ ነች። ተርበህ ታርዘህ ምን ብለህም ቢሆን የሆነ ቀን ቀና የምታረግ ከተማ ነች አዲስ አበባ። እናት ነች፣ ገነት ነች አዲስ አበባ። አዲስ አበባ ለእኛ ገነት ነች። ስለዚህ ሰው ለነፍሱ የሚሞት ከሆነ፣ ሰው ለዘላለም ህይወት የሚታገል ከሆነ፣ ሰው መሞት ካለበት ነፍሱ ላረፈበት ነገር የሚሞት ከሆነ፣ ለማናየው በእምነት ለተቀበልነው ነገር ተስፋ የምናደርግ ከሆነ ያየናት አዲስ አበባ ግን ማዳን ይጠበቅብናል። የጠገነችን፣ እንባችንን ያበሰች፣ ችጋራችንን ያራገፈች ከተማ ነች። አዲስ አበባ ርዕስ የሆነች እኮ ብዙ ኢትዮጵያውያን በዛች ምድር ላይ ለፍተው ስላሳደጓት ነው። አዲስ አበባ ምድረ በዳ ቢሆን ኖሮ ርዕስ አትሆንም ነበር። ለምን ሌሎች ቦታዎች ርዕስ አልሆኑም? ሰዎች ጉልበታቸውን፣ ሀብታቸውን፣ እውቀታቸውን፣ አስተሳሰባቸውን ስላፈሰሱባት ነው የተዋበችው። መንግስታት እንኳን ቢሰሩ መንግስታት ለመስራት የህዝብ ፍላጎት ወሳኝ ነው። የዓለም መንግስት ብር ሲያበድር፣ ወርልድ ባንክ፣ IMF፣ አፍሪካ ልማት ባንክ ብር ሲያበድር የህዝብ ኢንተረስት እየመዘነ እንጂ መንግስት በስልጣን ላይ ስለተቀመጠ አይደለም። መንግስት ዘላለማዊ እንዳልሆነ ያውቃል። መርካቶ ላይ ምን ነበራችሁ? አሁን አዲስ አበባ የኛ ነው የምትሉት 1% ድርሻ ነበራችሁ። መርካቶ ላይ፣ ፒያሳ ላይ 1% ድርሻ ነበራችሁ። 4 ኪሎ፣ ቦሌ፣ ካሳንቺስ፣ ለጋር፣ ሰንጋተራ፣ ሜክሲኮ፣ ልደታ፣ ጦር ኃይሎች፣ አውቶቡስ ተራ፣ ኮልፌ፣ ሸጎሌ፣ ሰሜን ማዘጋጃ፣ 6 ኪሎ ምን ነበራችሁ? ስንት ፐርሰንት ነበራችሁ? what is your value there? ህልም ነው እንዴ የምታወራው? የኔ አያት ጭቃሹም ነበረ፣ ብዙ መሬት ነበረው፣ አገር ቤት ያስገብር ነበረ፣ በጣም ብዙ መሬት የሱ ነበር። ያ ሁሉ መሬት የኛ ነው። አሁን አርሰው የሚያመጡት ሰዎች ግማሹን ለቤተሰብ ወይ ሩቡን ይሰጡ የነበረው መሬቱን አርሰው ከብት ምናምን እየሰጣቸው ጥጃ ሲወልድ አንዱ ለሱ አንዱ ለዛ ያደረጉ የነበሩ ሰዎች ጠቅላላ የኛ ናቸው ማለት ነው። የሆነ ሰው ቤት አስዋበ፣ ሰራ፣ ምን አለና ሸጠውና ሄደ፣ ሌላ ቦታ መኖር ጀመረ። የከተማ ግርግር አልፈልግም ብሎ ገጠር ሄደ። ያ የሱ ነው ማለት ነው የሸጠው መሬት? ወይስ እኛ ሞኝ መሆን አለብን? ጅል መሆን አለብን? እንደ ሞተ ሰው እንሁን እንዴ? በቃ እንደዚህ አይናችንን እንጨፍን? አዲስ አበባ የኦሮሚያና የፌዴራል መንግስቱ መቀመጫ። እንዴት ማይጸና ህግ ታወጣለህ? ማይጸና ኦኬ። ለምንድን ነው ይሄው የወያኔን ህግ እየቀየርክ ያለው? ህገ መንግስቱ ልክ አይደለም። የብሔር ብሔረሰቦች እኩልነት ምናምን ብሎ እስከ መገንጠል ያለውን አንስማማም፣ እንደዚህ ያለውን አንስማማም፣ እንደዚህ ያለውን አንስማማም። ስለዚህ መቀየር አለብን ብላችሁናል። ህገ መንግስት ያረቀቃችሁ ያላችሁ አንዳንድ ሀገሮች እኮ ህገ መንግስታቸው ሳይነኩት 100 ዓመት አልፏቸዋል። ስለዚህ ሌላ መንግስት ሲመጣ አሁን ለምሳሌ ቀንቶት ዘመነ ካሴ ቢመጣ የእናንተን ህገ መንግስት እንደገና መቀየር አለበት። እሱ ሲመጣ እናንተ ዝም እንደምትሉ ምንም ጥርጥር የለውም። ጠመንጃ ላይ ያዘ ሰው ነው የምትገዙት። እሰይ ደግ አደረገ እንላለን እኛ ደግሞ ያኔ እና ይመጣና የጨቋኝ ህግ ምናምን ይልና ህገ መንግስቱ ይቀየር። ስንቴ ነው ህገ መንግስት የሚቀየረው በዛች ምድር ላይ? ለምንድን ነው ህዝቡን ያማከለ ህገ መንግስት ማይወጣው? ውይይት ከተባለ ምክክር ከተባለ ለምን የምር አይሆንም? ለምን ከፖለቲካ ነፃ በሆነ በምሁራን እድል ተሰጥቶ በታዋቂ ሰዎች በምሁራን በሀገር ወዳዶች እንዲገነባ ማይፈለገው?
የማንም ወፈፌ ከስድስተኛ ክፍል ያቋረጠ ካድሬ በትልቅ ፕሮፌሰሮች በምናምን በዶክተሮች የሚመራ ነገር ላይ ጣልቃ ገብቶ ዝምበል ምናምን እንደዚህ ነው ብሎ ባላወቀ ቁንጽል እውቀት በተሞላው ሬዲዮም እኮ የቀዳውን ይናገራል። ዲፋይን አያደርግልህም። ግን ስንት ዓመት ነው በእውቀት አልባ ሰዎች የምንሰቃየው? ማን ነው ኢትዮጵያ ውስጥ የማምንበትን ሰርቼ አልፋለሁ፣ በቃ የፖለቲካ ሳይሆን ማስቦ ቀጣይነት ለሀገር የሚጠቅም ነገር ማድረግ አለብኝ፣ ፖለቲከኞች ባይስማሙ እንኳን መስዋዕት ሆናለሁ የሚል መሪ መቼ ነው የምናገኘው? አንዳንዱ ይፈረጥጣል፣ አንዳንዱ ነገሮች እየከበዱ ሲመጡ ወደ ጎጡ ይገባል። አንዳንዱ ፈረሰኞች እየመጡ ነበር ይላል። ሰኔ ስንት ላይ ነው እዛ ዶክተር አብይ ላይ ቦምብ ተወረወረ ሲል ነበር ዶክተር አብይ። ያለ ምን አልጫሉ። አንተ ያኔ ሞተ ቢሆን ኖሮ እነሱ ምን ያወሩ ነበር? ለቀብር ነበር የሚመጡ። ፋንታውን የሚባል ጉራጌ በአንተ ጉዳይ ላይ እግሩ ተቆርጦ ቁጭ እንዳለ የአካለ ስንኩል ሆኖ የተቀመጠ አውቃለሁ። እሱ ለብሔሩ ብሎ አይደለም፣ አንተ ያመጣኸው ራዕይ የሚጠቅም ለሀገር የሚያሳድግ ነው ብሎ ስላሰበ ነው መስዋዕትነት የከፈለ። እንደዚሁም የጋሞ ልጅ እንደዚህ አውቃለሁ። ፕሪንሲፕል ከሌለ ፖለቲካ ውስጥ መግባት የለብንም። የሃይማኖት ሰውና የፖለቲካ ሰው ፕሪንሲፕል ሊኖረው ይገባል። ድንበር አጥር ይኖረዋል። የፈለገ ቢንጫጫ ይሄን ነገር አላልፈውም የሚለው ምኑ። የአዲስ አበባ ጉዳይ የመንግስት እድሜ ያሳጥራል። ትውልዱ የማይገባው ዋጋ እንዲከፍል ያደርጋል። ተቆጪዎችን ያበዛል። በጣም ብዙ እኔ ፖለቲካ ስትረስሊ 3 ቀን 4 ቀን ተከታታይ አውርቼ አላውቅም። በዚህ ጉዳይ ነው እያወራ ያለው። ምንም የለኝማ አዲስ አበባ ከሌለ እኔ ምንም የለኝም ብዬ ነው ማስበው። እኔ ለምሳሌ ከጉራጌ ማህበረሰብ ነኝ እንበል። የሆነ ቦታ ሰራና አዳማ ሰራለሁ። ኦሮሚያ ውስጥ ለጉራጌ ክፍት ነው። በደንብ ነው ሰርተ የምታድግበት የምትሻሻለው። እንደ ህዝብ ችግር የለብንም። የኛ ኦሮሞ እንወዳለን፣ ኦሮሞችም ወዱናል፣ አብረን እንኖራለን። ሌላውን ሰው አንወድም ማለት አይደለም። አብዛኛው የጉራጌ ህይወት የተመሰረተው በኦሮሚያ ውስጥ ነው። ይሄ በጣም አስምሬ የምነግራችሁ 80% ጉራጌ ኦሮሚያ ውስጥ ነው የሚሰራው። እዛ ሲሰራ ግን ተከባብሮ ነው፣ ወዶ ነው፣ ህዝቡን ወዶ ነው፣ ባህሉን ወዶ ነው። ሀብት ካፈራ እዛው ነው ቤት የሚሰራው፣ እዛው ነው የሚያገባው። የግድ ጉራጌ ላግባ ብሎ አይሄድም። ኦሮሞ ሴት ከወደደ ያገባል፣ አማራ ሴት ከወደደ ያገባል። የእሱ ፕሪንሲፕል መስራት፣ መሻሻል፣ ማደግ ነው። አሁን የፌዴራል መንግስቱ መቀመጫ ካልሆነ አዲስ አበባ እኔ ከጉራጌ ከአዲስ አበባ ወይም ከአዳማ ወይም ከቢሾፍቱ ወደ ጉራጌ ሀገር እየሄድኩ ነው፣ እየነዳሁ ነው። ከሰበታ ጀምሮ እስከ ወሊሶ ኦሮሚያ ነው። ከዛ በኋላ ነው ጉራጌ የማገኘው። እነዚህ የበደሉኝን ሰዎች የት ሄጄ ነው አቤት ምለው? የት ሄጄ ነው አገሬ ብዬ የምናገረው? ኦኬ፣ የኦሮሚያ ፖሊስ ወይም የኦሮሚያ ፍርድ ቤት ሊዳኘኝ ይችላል በፍትህ። አልዳኝም በፍትህ ቢለኝ የት ሄጄ ነው ይግባኝ ምለው? የት ነው ዋስትናዬ? ሀገር አለኝ ብዬ ለመናገር የት ሄዳለሁ? where is right place? ለምን የጨበሬ እንትን ታደርጉታላችሁ እንዴ? ማገናዘብ የሚባል ነገር እኮ አለ። ኢትዮጵያ ለመንግስት አዲስ ሀገር አይደለችም። በጣም ብዙ ዓመት መንግስት የቅርብ ዘመናትን ብናይ ከአፄ ዮሐንስ ጀምሮ የመንግስት ስርዓት የምታውቅ ሀገር ነች። አፄ ዮሐንስ፣ አፄ ቴዎድሮስ፣ አፄ ምኒልክ፣ አፄ ኃይለ ሥላሴ ብለን የመንግስት ስርዓትን ማየት እንችላለን። በተለይ ዘመናዊ መንግስትን ከአፄ ምኒልክ ጀምሮ የተለማመደች ሀገር ነች። አዲስ አይደለችም። ሌሎች የአፍሪካ ሀገሮች አዲስ ሊሆኑ ይችላሉ። ቢበዛ 50 ዓመታቸው ነው መንግስት ከሆኑ። እንዴ
እንዴት ነው የመንግስት ስርዓትን የሚያቃገር አይንን ጨፍንና ላሞኝህ የሚባል? እንዴ አባትህ እኮ ጉዳይ ገጥሞት የት ሄድ እንደነበረ የት አቤት ይል እንደነበረ እኮ ታውቃለህ። አያትህ የት ሄዶ ይሟገት እንደነበረ ታውቃለህ። ስለዚህ የሆነ ኤክስፒሪየንስ አለ። የህግ ባለሙያ መሆን አይጠበቅብህም። ኬዝህን ባታቆም የት እንደሚኬድ ግን ታውቃለህ። እንዴት ነው አጥራችሁ የሆነ ብርጭቆ ውስጥ ልትከቱን የፈለጋችሁት? ብርጭቆ ውስጥ ድሮ በዱርዬ አባባል የሚባል ነበር አለ። ዱካክ ጠርሙስ ውስጥ የቪኖ ፋሽኮስ ከቶኝ ላይ ቡሽ ከደነብኝ የሚባል አባባል ነበር። ማታ ላይ ነው ይሄ ቅዠት ላይ ምናምን በቃ ከዛ አልወጣ ብዬ ምናምን ቡሹ ተከትሎ ምናምን እንደዛ ነው እያደረጋችሁ ነው ያላችሁት። ስለዚህ ምንድነው ያለው አማራጭ? ወይ ቡሹን ገፍቶ ማፈንዳት ወይ ጠርሙሱን መስበር ነው የሚሆነው። ደግሞ ጀግና እንዴት ነው የምንጫወተው? ኢትዮጵያ ውስጥ ጀግና የሆነና ጀግና ያልሆነ ህዝብ የለም። አንድ አይነት ህዝብ ነው። ስነ ልቦናችን አንድ አይነት ነው። እንዴት አድርጌ ላስረዳ? ይሄ ነገር የሆነ ሰው ዝም ስላለ ስትንጨረጨርበት ስለታገሰ ጀግና አይደለም ማለት አይደለም። ጀግና ወቅቱን ያውቃል፣ ሰዓቱን ያውቃል፣ ታይሚንግ የሚባል ነገር ያውቃል። እንዴት ነው ሰውን በፈሪነት ልንተች የምንችለው? ኢትዮጵያ ውስጥ ፈሪ የለም። ፈሪ ሰው ብልህ ነው። ብልህ ሰው ኑሮ ብሎ ህይወቱን ብሎ ያቅዱን ብሎ ይፈራል እንጂ እንዴት ነው አንድ ሰው 9 ወር የተረገዘ ሰው ሌላውን ሰው የሚፈራው? እጅ በእጅ ባይችለው እኮ በመጥረቢያ ይቆርጠዋል፣ በዘነዘና ይፈነክተዋል፣ በሽመል ያንቆራጥጠዋል። ብራዘር ከረጅም ዓመታት በፊት አንድ ወዳጄ ጥቁር ቀበቶ ነበረው፣ ካራቴ ምናምን ይሰራ ነበር እና በጣም በቃ ማርሻል አርት ላይ ምናምን ያኔ ሰው ባልጀመረበት ሰዓት እኛም እንሞክር ነበር፣ ግን ሌላ አይነት ነበር የምንሞክረው እና ይሄ ልጅ በጣም ኢፌክቲቭ ነበር እና አንድ ቀን በቃላትን ድሮ እንደምናወራው እንደ አስተዳደጋችን ሳወራው እኔ እመታሃለሁ ምናምን አለኝ። በጣም ገረመኝ። በጣም ተበሳጨሁ። ምን አልኩና በሚቀጥለው ቀን ቤት አንኳኳሁትና አንተ የመታኝ ቀን እኔ እገልሃለሁ አልኩት። አልተቀበልኩም። ሙሉ ሌሊት ሳልተኛ ነው ያደርኩት። እሷን ባልተነፍስ የሚቀጥለውም ቀን አልተኛም ነበር። በትዕቢት በአጋጣሚ ከሰው ጋር ልጣላ ይችላሉ፣ ሰው ሊመታኝ ይችላል። አስቦ አቅዶ በትዕቢት ንቆ ዝቅ አድርጎኝ እኔን እመታሃለሁ እጠፈጥፍሃለሁ ካለኝ ይሞታል እሱ። ዕለታዊ ግጭት ከሆነ እቀበላለሁ፣ አክሰፕት አደርጋለሁ። የራሴ ጓደኛ አብሮ አደጌ ብዙ ነገር አብረን ያሳለፍን ሰዎች በደንብ ብዙ ነገር እንትን ያለ ሰዎች በጣም እስከ ንቀት ድረስ እዛ ከሄደ ወይ መቶኝ ቢሆን ኖሮ አክሰፕት ላደርገው እችላለሁ። እመታለሁ የሚለው ዋርኒንግ ግን በጣም ነው የረበሽኝ። ሰው እንዴት እንደምገለው ነበር ማስበው እኔ። አይም ሰሊስም ብራዘር የሆነ ሰው አንገቱን ደፍተው ስታየው እንደዚህ ሰላም ሲልህ ጋሼ ምናምን ሲልህ ያ እውነተኛ ልቡ ነው ብለህ እንዳታስብ። የሚኮፈሱ ሰዎች ናቸው ሰነፎች። ዝቅ ማለት የሚያውቁ ሰዎች መቼ እንደሚነሱ ያውቃሉ። ኢትዮጵያ ውስጥ ፈሪ የለም። እኔ በህይወቴ ያለኝ ኤክስፒሪየንስ ፈሪ የለም፣ ግን አስተዋይ ሰው አለ። አስተዋይ ሰው ፈሪ ይባላል በእኛ ሀገር። ለምሳሌ ባለሱቅ ትሆንና ባለሱቅ 10 ብር ስጠኝና ነገ እሰጥሃለሁ። አይ የለኝም ምናምን ስትል እናት እንዴት አሰጠኝም ምናምን ብሎ ቦክስ ሲሰነዝርብህ ሽል ብለህ ትቀራለህ። እዛ ወጥተህ አትደባደቡ። ዋይ ያንተ ስራ ባለሱቅነት ነው እንጂ እንዴት እንደምትመታው ታውቃለህ አንተ።